ሌላው እያነጋገረ ያለው የዚህ ከበረኛ ከጎልኪፐር የሚጀመር ኳስ ያው ከጎልኪፐር ነው የሚጀመረው በአየር ላይ የሚጥለው እሱ ነው። ግን ከጎልኪፐር የሚጀመር ኳስ ሲባል በተቃራኒው ያለ ኳሱ ሳይጣል በረኛው ራሱ ጎልኪፐሩ እየተጫወተ እዛ ጋር ያለውን ቲምወርክ ድጋፍ በመስጠት ኳሱን ወደፊት ለማስኬድ የሚያስችል እንቅስቃሴ መፍጠር ይቻላል ከጎልኪፐር ቢነሳ የሚል ግንዛቤ አለ። ኳሱ ለምን በአየር ላይ ከሚጣል ይሄ ለምን ተመራጭ ሆነ ተብሎ ቢነሳ ጥያቄ በአየር ላይ ከበረኛ የሚጣሉ ኳሶች ለአጥቂም ሆነ ለመሃል ሜዳ ላይ ሊደርስ ይችላል። አክቹሊ ያ በአየር ላይ የሚጣል ኳስ ብዙ ጊዜ ለኛ ሀገር ተጫዋቾች ለኛ ቲምወርክ አጨዋወት ጠቃሚነቱ በጣም አናሳ ስለሆነ ሌሎች ተጠቃሚ ሊሆኑበት ይችላሉ። ኳሱን በቀላሉ የሚያገኙበት ሁናቴ ሊፈጠር ይችላል ከሚል ግንዛቤ በመነሳት ኳስን ከጎልኪፐር ጀምሮ በቲሙን ከተከላካይ ወደ ሚድፊልድ ከሚድፊልድ ወደ አጥቂ ከዛም ያ ቲምወርኩ ሙሉ ለሙሉ ባላጋራ ሜዳ ውስጥ ገብቶ ጎሉን ለማግኘት ወይም ጎሉን ለመድፈር የሚያስችል እንቅስቃሴ መፍጠር ይቻላል ተብሎ ስለሚታሰብ ነው። ይሄ እንግዲህ ሲባል ጎል በረኛ ሲጀምር በጣም ሪስክ ያለው ቦታ ላይ ነው ኳሱ የሚጀምረው። ምክንያቱም ጎል ነው። ጎሉ በረኛው ነው የሚጀምረው ከጎሉ። ስለዚህ ከጎሉ የባላጋራ ተጫዋቾች አጥቂዎችም አልሜዳ ተጫዋቾችም ብዙ አይርቁም ማለት ነው ኳሱ በሚጀመርበት ሰዓት። ስለዚህ በጣም ሪስኪ ስለሆነ ያ ቦታ በረኛው ትልቅ ኃላፊነት አለበት። በረኛው በትርፍ ይታሰባል። ትርፍ ሰው ነው ለዛ አካባቢ ለዛ ቦታ ትልቁ ቦክስ እና እዛው አካባቢ ላለው እንቅስቃሴ ትርፍ ሰው ነው ተብሎ ስለሚታሰብ በትርፍ ሰው ለመጫወት አመቺ እድል ስላለ ያ በረኛው ከበረኛው ለመጠቀም ያስችላል ተብሎ ይታሰባል። ትርፍስ ባይሆን ቢያዝስ የሚል ሌላ ጥያቄ ይነሳል። እሱን ወደ በኋላ እናየዋለን። በረኛው በሚጫወትበት ሰዓት ይሄ አጫወት በረኛው ጥሩ እግር ኳስ ተጫዋች አቅም ሊኖረው ይገባል። በደንብ የመጫወት አቅም ሊኖረው ይገባል። ብዙ ጊዜ እኛ ሀገር ተሞክሮ እንደታየው በረኞች ሲጀምሩ ብዙ ጊዜ ትልቁን ስህተት የሚሰሩት ኳሱን ተቀብለው ወይ ነው ኳሱን እየገፉ ባሉበት ሰዓት ላይ ትልቅ ስህተት የሚሰሩት ሙሉ ለሙሉ አይናቸው የሚያርፈው እየገፉ ኳሱ ላይ ነው። ስለዚህ ይሄ ትልቅ እድል ነው ለአጥቂ ተጫዋች፣ በተቃራኒው ለሚጫወተው አጥቂ በጣም ትልቅ እድል ነው። ለዛም ገና ሙሉ ለሙሉ አይኑን ኳሱ ላይ አሳርፎ እየገፋ ባለበት ሰዓት አጥቂዎች ኢሚዲየትሊ ሮጠው ኳሱ የማግኘት እድላቸው ከፍተኛ ነው። ወደ ኳሱ በሚሮጡበት ሰዓት ገና ቀና ሲል ነው አጥቂውን የሚያየው። ካየው በኋላ ነው ምን ማድረግ እንዳለበት የሚያስበው። እዚህ ብዙ ጊዜ በረኞች እንደዚህ አይነት ስህተት ይታይባቸው ነበር በዚህ አጫወት በሚታይ በነበረበት ሰዓት ላይ። ስለዚህ ይሄንን መታረም አለበት። ይሄ የሚታረመው ኳስ ተጫዋች በጣም ጥሩ ኳስ ተጫዋች መሆን መቻል አለባቸው። በረኞች በጣም ብልጥ መሆን አለባቸው። የኳስ አገፋፋቸው፣ ኳስ አቀባበላቸው የቱ ጋር ሆነው መቀበል እንዳለባቸው። አንዳንዴ እንደውም ከጎል ወጥተው በተመቻቸ ቦታ ላይ ኳስ ለመቀበል የሚያስችል ነገር ሊፈጠር ይችላል። ያ ማለት ጎልን ለቀብ በምትወጣበት ሰዓት ጎሉ ባዶ የመሆን እድሉ ከፍተኛ ነው በሌላ ሰው ካልተሸፈነ በስተቀር። ስለዚህ ይሄን ደግሞ ሙሉ ለሙሉ ኃላፊነት ለመውሰድ የሚያስችል በረኛው የሚያስችለው ነገር ሙሉ አቅም የመጫወት አቅም ሲኖረው ቁልፍ ስለሆነ እዛ ቦታ ላይ። ስለዚህ በረኛው ከእንደዚህ አይነት ስህተቶች በጣም ጥንቃቄ ማድረግ አለበት። በጣም ጥሩ ኳስ ተጫዋች መሆን አለበት። ሙሉ ለሙሉ አይኑን ኳስ ላይ ከማሳረፍ ባለፈ ሜዳውንም ኳሱንም
በአይኑ የማየት አቅም መፍጠር መቻል። ይሄ ፕራክቲስ ነው። ብዙ ጊዜ የመሀል ሜዳ ተጫዋቾች በጣም ጎበዝ የምንላቸው ኳሱን የማያዩበት ጊዜ አለ። ያውቁታል፣ እግራቸው ላይ ኳሱ የት ጋር እንዳረፈ ያውቁታል ሲገፉት። የዚህ አይነት አቅም በረኛው መፍጠር መቻል አለበት። ቁልፍ ስለሆነ ነው ብዙ ሰዓት ብዙ መናገር የፈለግኩት በረኛው ላይ። ይህንን ካልን ዘንዳ ወደ የሚቀጥለው ስንሄድ በረኛው የመጫወት አግኝቶ ኳሱን ተቀብሎ ኳሱ ሊጫወት የሚችልበትን ከተናገርን መጫወት የማይችልበት ሁናቴስ ቢፈጠር ምንድን ነው የሚሆነው? ሁሌ የመጫወት እድል ላይኖረው ይችላል። ብዙ ጊዜ አይተ እንደሆነ በነበረው በዚህ አጫወት ላይ በነበረው ጨዋታ ላይ ቲሙ በተለይ በዚህ አጫወት ላይ ጨዋታ የነበረው ቡና ቲሙ ገና ጨዋታ ሲጀምር ከበረኛ ተጫዋቾች ብዙ ጊዜ ይመጡ ነበር። በድፍረት ነበር ወደ በረኛ የሚመጡት ኳስን ለመንጠቅ በድፍረት ይመጣሉ። ምክንያቱም ይሄ አጫወታችን ነው፣ ያደግንበት አጫወት ነው። ይሄ ያደግንበት አጫወት ሌሎችም ቡና ልጆችም ሲጫወቱት እንደሚያውቁት ሁሉ ሌሎችም ቡድን ላይ የሚጫወቱ ልጆች ያውቁታል። መንደር ውስጥ ሁሉም ተጫወቶ ነው ያደገው እና ቡና በዚህ አጫወት ደግሞ በተሻለ ሁኔታ ስልጠና ሰርቶበት ልምምድ ሰርቶበት አዳብሮት ነው የመጣው እና ልጆቹ አገንስ ያሉት ልጆች ለመንጠቅ ሲመጡ በድፍረት ነው የመጡት። ለሌላው ለተመልካቹም ወይም ሌላው ይህን ግንዛቤ የሚወስደው ሁሉም ቡድን ለቡና እንደሚበረታ ታርጎ ይታሰባል። ግን አይደለም። ጨዋታውን ስለሚረዱት ነው ልጆቹ ያንን የሚያደርጉት። ደፍረው ላዩ ላይ ነው የሚመጡት ተጫዋቾቹ እና ብዙ ጊዜ የቡና ቡድን ይህን ቡናን የምጠቅሰው ይህን ጫጫዎች ስለተገበረው ነው እና ቡና ልጆች ብዙ ጊዜ ሲከብዳቸው ይታያል እና ኳሱም ኢንተርሴፕት ተደርጎ አንዳንዴ አደገኛ ነገር ሲፈጠር ከዛም ባለፈ ጎል ሲገባ ይታያል። ያ ሌሎች ስለሚያውቁት ነው ላያቸው ላይ መጡት እና በቅድም ያልኩትም የበረኛ የኳስ አገፋፍ አቅም የመረዳት አቅም ገና ሙሉ ለሙሉ የሚያስተማምንም ስላልሆነ ቅድም በተናገርኳቸው ምክንያቶች በዛ ምክንያት ቡና አንዳንዴ ሉዝ ሲያደርግ ታየዋለህ፣ ጎል ሲገባበት ይታያል እና ይሄ ሊሆን የቻለው ሌሎች ስለሚረዱት በጣም ስለሚረዱት ነው አጫወቱ። ስለዚህ ምን መሆን ይገባዋል? ሌሎች የተረዱትን መረዳት ተረድቶ ከነሱ መረዳት ባለፈ ስራ ሰርቶ መዘጋጀት ያስፈልጋል። ሌሎች የተረዱትን መረዳት ያስፈልጋል መጀመሪያ። ከዛ በኋላ እነሱ ሊረዱ በማይችሉ ደረጃ ላይ እንቅስቃሴውን ማሳደግ ያስፈልጋል። ለምሳሌ ሙሉ ለሙሉ ሲመጡብህ በረኛው መሄጃ ሲያጣ በረኛውም ሲያዝ ምንድነው ማድረግ የሚገባኝ የሚለው ነገር ምንድነው? እነሱ የተረዱት ነገር ስላለ ነው መሄጃ ያሳጡን። መሄጃ ሲያሳጡ ከዛ እነሱ ከሚረዱት በላይ ተረድቶ የተሻለ ስራ ሰርቶ ብልጫ ይዞ መውጣት የሚቻልበትን ስራ መስራት እንደሚያስፈልግ ነው መረዳት የሚቻለው። ይሄ ነው። ሌላው ሲመጡ ከበረኛ ለመንጠቅ ሲመጡ ብዙ ጊዜ በቁጥር በዝተው ነው የሚመጡት። በቁጥር በዝተው ሲመጡ በጣም ልብ ማለት የሚያስፈልገው የሚለቁት ሜዳ አለ። በቁጥር ሲበዙ በቁጥር የሚያንስበት ከጀርባቸው በቁጥር ያንሳሉ። ስለዚህ በቁጥር ስለሚያንሱ በቁጥር የሚያንስ ተጫዋች ቡድን ደግሞ የተከፈተ ሜዳዎች ይኖሩታል። በርቀታቸው ሰፋ ያለ ሜዳ ሊኖር ይችላል። ስለዚህ በረኛው እነዛን ቦታዎች ማየት አለበት። ከነሱ ጀርባ የሚጣል ኳስ ከሚመጡት አጥቂዎች አማካይ ተጫዋቾች መውጫ ሲያሳጡ ከነሱ ጀርባ ክፍት ቦታ አለ። እሱ በትሩ ፓስም ቢሆን በቺፕ በሚደረጉ ቦሎች ከጀርባ በሚጣሉ ኳሶች ከዛ የማስጀመር አቅም መፍጠር ይቻላል የሚል እምነት አለኝ።
ያለበለዛ ምክንያቱም ይሄ ከዚህ በፊት እንደተናገርኩት እያጠቃ የባላጋራ ሜዳ ውስጥ ገብቶ ሲዘጋብ ኳሱን የተመለስክበት ምክንያት ስለተዘጋ እንደሆነ ሁሉ እዚህም ሲዘጋ መውጫ ሲያሳጡ አንተ ምን ማድረግ እንዳለብህ ማሰብ አለብህ። እዛው ላይ የግድ በዚህ አይነት አጫወት ወጣለሁ ማለቱ አደጋው እየከፋ ነው የሚመጣው። የዛን ያህል እየተረዱ ነው የሚመጡት የባላጋራው ቡድን። ስለዚህ ቅድም እንዳልኩት ከነሱ ጀርባን እዛው አጠገባቸው የሚከፈቱ ሜዳዎች አሉ እና በስሩ ፓስ ያንን ቦታ ማግኘት ይቻላል። ወይም ቺፕ በሚደረጉ ኳሶች ከነሱ ጀርባ ሲመጡ ከጀርባቸው ኳስ ላይ በዛ ቦታ ላይ ኳሱን በመጣል ጨዋታውን ከዛ የማስጀመር አቅም መፍጠር ይቻላል። ምናልባት ይሄ የነሱ ከተረዱት ሻል ከፍ ባለ መልኩ በመረዳት እንደዚህ አይነት ጨዋታዎችን መፍጠር ይቻላል። ሌሎችም ሊኖሩ ይችላሉ። ብዙዎች ሀሳባቸውን ቢሰጡበት ሌሎችም ሊኖሩ ይችላሉ የሚል ግምት አለኝ።